አረ ሰው እንደው ሰው አይሰቃይ ተወኝ ቀባሪስ አይገድም ንጉስ አለት ሀገር እኔን የጨነቀኝ አስተማሚው ነገር አለ ህፃን አለችኝ የስትወለድ ታፍና የኦቲዝም ተጠቂ ናት ለድጋፉ እንደምትመጥን አረጋግጠን ነው ድጋፍ ያደረግንላት አሁን ደህና ነኝ እግዚአብሔር ይመስገን ቢያንስ ከሰው እጅ አልጠብቅም በጎ ከሚደረግለት በላይ በጎ የሚያደርገው ነው ትርፋማ የሚሆነው በነገራችን ላይ ሁሉም አቀበት ሆነና እንደው አካምላክ እንደው አካዲና አሳምረው በየበጨቀጭቀው እናንተን ጣለልኝ ገንዘብም ቢሆን ከፈጣሪን ያገኘው ዕውቀትም ቢሆን ከፈጣሪን ያገኘው ደምም ቢሆን ከፈጣሪን ያገኘው ስለዚህ በጎነት የተሰጠህን ሳትሰስት መስጠት ነው ብዬ ነው ማስበው ሃይ ጉድ አይ መሰንበት የድሜ ልሙት ያልኩ ለምን ነው አልኩኝ የሆነ ነገር አርጌ ተደስቻላቀም እንደዚህ አርጌ ተደስቻላቀም የሚሉ ሰዎች አሉ ፕሊስ ወደ በጎ አድራጎት ኑና ያለውን ሞራል ሳቲስፋክሽን በጣም እንዲሁ ቀላል የሚባል አይደለም ማህበረሰቡ እንደው ከእንደዚህ አይነት እነዚህ አይነት ዘላቂ የሆኑ ኢኮኖሚያዊ ችግር ያለባቸው ሰዎች የተፈታ መሆኑን ያያዩ በእነሱ ረክተው እነሱም በመስራት ሌላውንም በማስተባበር የተለያዩ የማህበረሰብ ክፍሎችን ተጠቃሚ እንዲያደርጉልን በጎ ፍቃድ ለማስራት የተለየ እንትን ጉዳይ አይጠይቅም ሰብ መሆን ብቻ በቂ ነው ስለዚህ ምን ሰራው ለማንንም አይደለም ለራሳችን ለህዝባችን ለክልላችን ነው ሰላም ጤና ይስጥልን የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን እንደምሰነበታችሁ አሚኮ ወቅታዊ ዝግጅታችን ተጀምሯል የበጎ ፍቃድ አገልግሎት ግለሰቦች ወይም ተቋማት ጉልበታቸውን ገንዘባቸውንና ጊዜያቸውን በነፃ ለማህበረሰብ አገልግሎትና ድጋፍ የሚያውሉበት የህዝብ ማህበራዊና ኢኮኖሚያዊ ተጠቃሚነት የሚረጋገጥበት የነባር የመተጋገዝ እሴታችን መገለጫ ነው በአማራ ክልል በዚህ የክረምት ወራት በሚከናወኑ የበጎ ፍቃድ አገልግሎት ስራዎች ከ15 ሚሊዮን በላይ ህዝቦች ተጠቃሚ ይሆናሉ ተብሎ ወደ ስራ ተገብቷል በዛሬው አሚኮ ወቅታዊ ዝግጅታችንም የበጎ ፍቃድ አገልግሎትና የህዝብ ተጠቃሚነት በሚል በባህር ዳር ከተማ እየተከናወኑ ያሉ የበጎ ፍቃድ ስራዎች ምን ያህል ውጤታማ ናቸው የሚለውን በስፋት እናስቃኛቸዋለን አብራችሁን ቆዩ በጎ ማድረግ ለሌሎች የሚሰጥ ስጦታ ብቻ ሳይሆን ለራስ የሚደረግ የውስጥ ፈውስ እንደሆነ ብዙዎች ይስማማሉ። በጎነት ታላቅ ስምና ሀብት ማካበት ሳይሆን የሰዎችን ህይወት የሚያበራ አዎንታዊ አሻራ ጥሎ ማለፍ ነው። ባለታሪካችን ካሰች ፈንታም በወጣትነቷ የበኩር ልጇን ስትወልድ ባጋጠማት ችግር ብዙ ማህበራዊም ኢኮኖሚያዊም ፈተናዎች ላይ ነበረች። የነበረብኝ ችግር ህፃን አለችኝ የስትወለድ ታፍና የኦቲዝም ተጠቂ ናት 7 አመቷ ነው መቀመጥም አትችልም መናገር አትችልም የምትጸዳደው በዳይፐር ነው ፍርናሽ ላይ ነው ተኝታ የምትውልና እሷን ይዤ ከቤት ነው እሷን ከወለድኩ በኋላ እሷን ይዤ ቤት ነው ቁጭ ብዬ ሙሉ የነበረ ባለቤቴም የ3 አመት ህፃን እያለች ነው በቃ ትቶኝ ጠፋ ማለት ነው የበጎ አድራጊዎች ድጋፍ ካሰችን አበርትቷት ከነበረችበት ጭንቀት ገላግሏታል ሰርቶ መለወጥ እንደሚቻል ፈተናን ወደ እድል መቀየር እንደሚቻል አሳይቷታል 100,000 ብር ድጋፍ አድርገውልኛል የ3 ወር የቤት ኪራይ ተከፍሎልኛል የ3 ወር በ5,000 ብር ነበር 15,000 ብር ከፈሉልኝ ከዛም በኋላ 100,000 ብር ዕቃ ተገዛልኝ ልጅቱን ይዤ ወጥቼ መስራት ስለማልችል በቃ ልጅቱ ጋር የሚመቸኝ ስራ ሱቅ ስለሆነ መኖሪያም መስሪያም ባንድ ላይ ተከራይቼ ልጅንም እየተንከባከብኩ ሱቅ ጀመርኩ ያው የኪራይ ስለሆነ ሱቅ ዕቃ በጣም ሲወደድ ክራይ መክፈልም በጣም ተቸገርኩ ዕቃም በጣም ሲጨምር ዋጋ ሲጨምር ሰውም ገበያ ቀዘቀዘ ገበያ ሲቀዘቅዝ ክራይ መከፍለው ራሱ ብሩ የክራይ እየተከፈለ ሊያልቅብኝ ሆነ ታዛ እዚህ ሁሉ ነገር ሌላ ስራ መጀመር አለብኝ ብዬ ዕቃውን አጣርቼ እነዚህን ያንን የሱቁን ዕቃ አጣራውና ዶሮዎችን ጀመርኩኝ በቀን 80 ይጥላሉ ቢያንስ 80 እንቁላል እኔውን ያችን ልጅ ወጥቼ መስራት አልችልም በፊት ገበያ ላይ ነበር ምሰራ አሁን እሷን ከወለድኩ ወዲህ ግን ወጥቼ መስራትም አልቻልኩም በጣም ነበር የምቸገር በቃ ሁሉን ነገር ከቤተሰብ ከዘመድ ሁሉን ነገር እየጠየቅኩ ነው የተለያየ አንዳንድ ሰው ለነፍስም ያለ ምንም ያለ ያገዘ ለዳይፐርም ለህክምናም አላት ክትትል በየወሩ ሆስፒታል ክትትል አላት ለዛ ሁሉ በቃ የሚችሉትን የሚችል ሰው ያገዘኝ ከዛ ከፍሬ ጋርም የተገናኘን ከሆነ ቦታ ልጅቱን እጃት እጃይታኝ እሷ ናት ያገናኘችኝ እዛ እንደዚህ አይነት ልጅ አለቻት የምትችሉትን እርዷት እግዟት ብላ የጥሪ ቦታ ላይ ልጅቱን እጃት እጃይታት ነው ያገናኘችኝ ማለት ነው ከዛ ልጅቱን መጣ ከቤት አየቻት ያንን ድጋፍ አደረጉልኝ
አሁን ያው ደህና ነኝ እግዚአብሔር ይመስገን። ቢያንስ ከሰው እጅ አልጠብቅም። ልጄንም እየተንከባከብኩ ስራዬንም እየሰራሁ ህይወቴን እመራለሁ። እህታችን ካሰች የአካል ጉዳተኛ ልጅ ያላት ናት። እኛ ድጋፍ ከማድረጋችን በፊት የምንደግፋቸው ሰዎች የተለየ ድጋፍ እንደሚያስፈልጋቸው ማረጋገጥ እንፈልጋለን እና በአንድ ወቅት 4 ሰዎች አካል ጉዳተኛ ልጆች ካላቸው ሰዎች መካከል አንዷ ነች እሷ። ሰዎችን ጠየቅን በአካባቢያችሁ የአካል ጉዳተኛ ልጆች ያላቸውን እና ሴቶች ብቻቸውን የሚያሳድጓቸው ልጆች ካለ ብለን ጠየቅን። እሷን አሳዩን። ሄደን ለዛ ፕሮግራም እንደምትሆን ለድጋፉ እንደምትመጥን አረጋግጠን ነው ድጋፍ ያደረግንላት። ሁልጊዜ የአካል ጉዳተኛ ልጆች ያሏቸው የእለት ድጋፍ ከማድረግ ራሳቸውን እንዲያቋቁሙ ልጆቻቸውንም እንክብካቤ እንዲያደርጉ በማሰብ ለእሷ አነስተኛ ሱቅ ነው የከፈትንላት። በኋላ ላይ ግን ያንን ሱቅ በራሷ በሌላ መንገድ ቀይረዋለች። ዶሮ እርባታ አድርገዋለች። ስለዚህ ለሱቅ የገዛንላትን እቃ ለሌላ ሰው አስረክባ ለእሷና ለልጇ ምቹ የሆነ የዶሮ ማርባት ስራ እንድትጀምር ሆኗል ማለት ነው። አግኝቶ ማጣት ሕይወትን ያጨለመችባቸው እማሆይ እናትዬ ታመነ እንዲሁ የበኩር ልጃቸውን በሞት ከተነጠቁ በኋላ ከሁለት የአእምሮ ውስንነት ያለባቸው ልጆቻቸው ጋር በተጎሳቆለ ቤት እንዲኖሩ ተገደዋል። ከደረሰባቸው የጤና እክል ጋር ተዳምሮ መኖርን እንዲጠሉ አድርጓቸው እንደነበር ያወሳሉ። ራስን ቢያጠፉት ሰማዩን መንገድ ይዘጋል አይደል? ደግሞ ከደብረ መጠጋት ሽንትና ያቋጥር ሰው ይከብዳል። ደብርም ደግሞ ገንዘብ ካልያዙ አይቀበልም። ድሮም ገና በቆመና የጀምሬው ነበር። ልጄ ውጭ ብቶ ሲመጣ ለመሄድ ብዬ ነበር። ግን ሁሉም አቀበት ሆነና እንደው እባክህ አምላኬ እንደው አካሄድን አሳምረው ብዬ በጨቀጭቀው እናንተን ጣለልኝ። እንግዲህ እንደ እኔ ችግር ምኑ ይገፋ ብለህ ነው ልጄ? ያንኑ የበር ልጄ ነው ሁሉ የሞተ። እሱ ሙቶ ሲመጣ እኔ ደከምኩ። ምንም ተስፋ ለሌለው ተይ ብባል 3 ዓመት ሙሉ ዝም ብዬ ልቅሶ ሳሆን መስራዬ ይኸው አሁን አይኔ ሐኪሙን ባቁሟል አለ እና ችግሩ ምን ይኸው እችም በሽተኛ ናት፣ እችም በሽተኛ ናት። እኔ ፈተናው ሆኔ ላይ እዚህ አሪወቀው ሰው እንጀራ ግን እየበላን መቼም እንተኛለን እና እኔ እባክህ አይዞህም እንደው ይችን ጎርፍም እንደው የምወጣበት መንገድ ፈልግ አቅቶህ ነው አልኩት። መድኃኒዓለም ኧረ አሉ ልጆች አሉ አለሱ እና እንግዲህ ያልፋል። ቀበሌ አልፎ ሲሄድ ቤቲቱ ዳሪቱም ጥልቅ ብላለች ጎርፍ። አንተ ያን ቤት ታየዋለህ አሉ። እዚህ ጊዜ መተው ገቡና አዩትና ለህዝብ መንደር የሚያውቅ ሰው አለ። እነዚህ ልጆች እሱ ናቸው አለኝ። አዎ እኔ አላውቅም፣ እኔ አልሰማሁም። የሞተውን ነው እንጂ ያየሁኝ ይሄንን እነሱን መኖራቸውን አላውቅም። እንዲሁ ነው ቤት እንዲህ ሲሆንስ አለ። እኔም እናቴ ደንቆሮ ሆኜ ነው እንጂ እንደው ወይ ለካ ግማሹንም ሽጬ ግማሹ ይበቃ ነበር። ደግሞ ግማሹን ታለመኛት አሸጠውም አሉ። አንደኛ ፍርድ ቤት መውጣት መውረዱ መከራ ነው። እኔ እንግዲህ ብልሃቱን አንተ ላከው፣ የኔን ችግር፣ የኔን ራብ፣ የኔን ጥማት ተመልከትልኝ እባክህ። በክረምት በጎ ፈቃድ አገልግሎት በክረምቱ ዝናብ ምክንያት ቤታቸው የሚፈርስባቸውና አደጋ ላይ የሚወድቁ አረጋውያንናም አቅመ ደካሞች ሲለዩ የማሆይ ቤት በበጎ አድራጊዎች እይታ ውስጥ ገባም። በጎነት ለማህበረሰብ ማህበራዊ ዋስትና ስለመሆኑ የማሆይ እናት እየታመነ አሁናዊ ሁኔታ ምስክር ነው። የማሆይን ቤት ለመገንባት ያሰብንበት ዋናው ምክንያት በየዓመቱ የክረምት በጎ ፈቃድ ተግባራት አንዱና ዋና የሆነው የአቅመ ደካሞችን ቤት ግንባታ፣ ጥገና እንዲሁም ልዩ ልዩ ድጋፎችን ማሰባሰብ ነውና ይህን መሰረት አድርገን በምንሰራበት ሰዓት የማሆይን ቤት ቀበሌው ጥገና የሚደረግላቸውን ቤቶች ቀድሞ በመለየት ወደኛ ሪፖርት ያደርጋሉና የቀበሌ አስተዳደሩ የማሆይን ቤት ለይተው የሚጠገን ወይም ደግሞ ፈርሶ የሚሰራ ቤት ነው ብለው ወደኛ መጡት። እኛ መጥተን በምናይበት ሰዓት እውነት ለመናገር እጅግ በጣም ከባድ የሆነ ችግር ውስጥ ያሉ ሰዎች ነበሩ። ወደ በሩ እንኳን ስትገባ ዝቅ ብለህ ነው የምትገባው። በጣም ዝቅ ያለ ነው ኮርኔሱ። እንደዚህ በጣም ዝቅ ብሎ የሰውን ቅንጭላቱ ሊነካ ነበርና ይህንን አይተን በሄድንበት ሰዓት ልዩ የሚያደርገው ደግሞ ሁለቱ ልጆቻቸው የአእምሮ እድገት ውስንነት ያለባቸው ናቸው። ማሆይ ደግሞ ወድቃ መንቀሳቀስ ማትችል የአካል ጉዳት የደረሰባት መሆኑን አየን። እሱን ስናይ ሁሉም ሰው አዝኖ በመሄድ ሀብት በማፈላለግ የተለያዩ ስፖንሰሮች በማፈላለግ በክፍለ ከተማ ደረጃ ዋና ስራ አስፈጻሚ፣ መሰረተ ልማት ጽሕፈት ቤት ኃላፊዎች ሁሉም
በመረባረብ የኢትዮጵያ ምርጥ ዘር ድርጅት ህዳሴ ቀበሌ ላይ ቢሮቸው ጋር እነሱም መጥተው የማህበራዊ ግዴታችን መዋጣት አለብንና የምንገነባው ቤት ብትሰጡን ሲባል መጀመሪያ ይሄ ቤት ነው የተመረጠ። ይህን ቤት መርጠን ሰጠናቸው። እነሱ 2.4 ሚሊዮን ብር አካባቢ ወጪ በማድረግ ሙሉ ግንባታውን አጠናቀው ፈርኒቸርም የምታዩት ሶፋ፣ አልጋ፣ ቴሌቪዥኑን ሁሉን ነገር አስገብተው አስረክበው ያው መዋ ተደስታ እንድትኖር ትልቅ አስተዋጽኦ ነው ያበረከቱና እንደዚህ አንዳንድ ድርጅቶች ሌሎች በጎ ወሳቢ ግለሰቦች በየአመቱ ተጠብቆ ሳይሆን ሁሌም ቢሆን የችግረኛ ሰዎችን ችግር ለመቅረፍ የበኩላቸውን እንዲዋጡ በደንብ የተሰራውን ስራ ደግሞ አይቶ ሁሉም ሰው አበረታቶ እኛም ነገ ሌሎች ሰዎች ወደዚህ ቦታ መጥተው እንዲሰሩ መረጣና ምልመላ ላይ በተለይ ጥንቃቄ በተሞላበት መንገድ ነው እኛ መርጠን ያቀረብነው። ምክንያቱም ሲያዩ እንደውም ተጨማሪ ድጋፍ ሁሉ የሚያስፈልጋቸው ናቸው። ለልጆችም ሌላም የምግብ የሚያልባሳትን ድጋፍ ያስፈልጋቸዋል። እንኳንም ሰራ ነው ብለው የሰሩትን ድርጅቶች በመረጣና ምልመላው በጣም ተደስተው የሄዱበት ሁኔታ ነው ያለና ይህን ተግባር ማስቀጠል መቻል አለብን። ሰው ሆኖ መቼም ምን እንደሚያጋጥም አይታወቅምና በሰውኛ ቋንቋ መረዳዳት ባህላችን ነው። የኢትዮጵያ ሕዝብ ደግሞ ለዚህ ግንባር ቀደም ነው ያለው ለሌለው ማካፈል ትልቁ ባህላችንም ደንባችንም ስለሆነ ይህን ማስቀጠል መቻል አለብን። አሁን ግን እነሱን ወቅ እንዲህ ብዬ ሳየው አይ ጉድ አይ መሰንበት የድሜ ልሙት ያልኩ ለምን ነው አልኩ። እንደው ደስ ብሎኛ አንገት ልመታ ነው። መለኩሴ አይዘፍን መለኩሴ ከሰርግም ቢሆን እንደው ጨብጨብ አድርጎ ተወሳውሶ ነው የሚወጣ። እኔ እንደው አንገት ነው የመታው ብታይ ጎረቤቱ ሲመጣ ነው እኔ አንገት ነው የምመታ እንግዲህ ያሉ። ጎረቤቱም ደግሞ የምናረገው ጠፋን እኮ እናስብ ነበረ። በትንሽ ፍራ አይሰራ ዛሬ እንጨቱም መከራ ነው። እንደው ምን ልበለህ የኔ ደስታ እንደው ከሰማይም እንደዚህ ነው ጮራ የሚሆንልኝ ብያለሁ። እንደው ጌታዬዋ እንደው ለነሱም ከች በልላቸው። ኧረ ሰው እንደው ሰው አይሰቃይ ተወኝ። ኧረ ተወኝ። እኔ እናትህ ከሰው ጋርም ተጣልቼ ይቅርመ ሰው ሲርበውም አልወድም። ሰው ምን ከፍቶ ሳይም ደስ የማይለኝም። እንደው ደስ ይበለው እንደኔ ይመቸው። ሰው ደግሞ ይኑርልን፣ አገር ሰላም ይሆንልን፣ መንግስት ያኑርልን። ኑሩልን። አንተ ካለ ሰው ፍሬ የለም። መቀበርም ቢሆን በሰው ላይ ነው አይደል? መታመም ቢሆን በሰው ላይ ነው። ቀባሪስ አይገድም። ንጉሥ አለት አገር እኔን የጨነቀኝ አስታመሙ ነገር አለ እና ግን ማስታመሙን ለኔ ሆነውኛል። ለነሱ ደግሞ እሱ ይሆናቸው። ይኸውልህ ቀባሪው ኋላ ይመጣል። ማስታመሙ ግን ያው ልጅ ነው የሚገፍት። እናንተ ጠቅልል አድርጋችሁልኛል። እኔ አሁን እንግዲህ ኧረ እንዴት አድርገን እናውጣው ሳይልባል ሰተት እየወጥቼ ነው መቀበር። ይኸውልህ የኔ ደስታ ማለቂያ የለውም። ሙላችሁ ግቡልኝ፣ ተኝታችሁ ተነሱልኝ። አገሩን ሰላም ገበያውን ጥጋቢ ያርግልን፣ ክፉን ያርቅልን፣ በጎውን ያቅርብልን። በጎ ለማድረግ ቅን ልቦናናም የውስጥ ተነሳሽነት በቂ ነው። በበጎ ፈቃድ የሚሳተፉ ወጣቶች ትንንሽ ነገሮችም በታላላቅ ፍቅር ሲደረጉ ዓለምን የመለወጥ ኃይል አላቸው ይላሉ። እኛ በጎ ፈቃድ ስራ ድጋፍ የምንጠቀመው ማህበራዊ ሚዲያ ነው። ሰዎች እንዲህ ልናደርግ ነው። ለምሳሌ በቋሚነት የምናቋቁማቸው ሰዎች ካሉ ኬዛቸው እናነሳና እንዲህ አይነት ሰዎች አሉ፣ ለእነኚህ ሰዎች ድጋፍ ብናደርግላቸውና ህይወታቸውን በዚህ መንገድ ብንቀይር ብለን ማህበራዊ ሚዲያ በተለይ ፌስቡክ ላይ እንለጥፋለን። ስለዚህ የኛም ሰው ደግ ነው እንደምታውቀው፣ ርብርብ ያደርጋል፣ ይደግፋል። ስለዚህ ማህበራዊ ሚዲያ በዋናነት የምንጠቀመው። አልፎ አልፎ ደግሞ ውጭ ሀገር የሚኖሩ ሰዎች አሉ። በማህበር እንደዚህ የሴቶች ማህበር አሁን ለምሳሌ ኔዘርላንድ ውስጥ የኢትዮጵያን ሴቶች ማህበር አለ። ለእነሱ ደግሞ አነስተኛ ፕሮጀክትን ቀርጽና ፕሮጀክቱን ልክላቸዋለን። ሰዎችን ጭምር እስከ ችግራቸው ድረስ እነሱም ድጋፍ ያደርጉልናል። አነስተኛ ፕሮጀክት በመቅረጽ እንዲሁም ማህበራዊ ሚዲያን በመጠቀም ነው ሰዎች ምንደግፍ። እንዴት ትመለምላላችሁ ለሚለው በአንድ አካባቢ ብቻ እንዳይሆን አንደኛ በጎ ፈቃደኞች ሁሉም ቦታ ነው ያሉት። ስለዚህ እንደዚህ አይነት ሰዎች አሉ ብለው ጥቆማ ይሰጡናል። ስለዚህ እንደምታውቀው አቅም ትንሽ ነው። ስለዚህ ሁሉም ሰው ድጋፍ ማለት ችግር ውስጥ ያሉ ሰዎች ድጋፍ ያስፈልጋቸዋል። ግን ድጋፍ ከሚያስፈልጋቸው ሰዎች መካከል ደግሞ ቅድሚያ ለማን ይሰጠው የሚለውን ሄደን አይተን የትኛው ሰው ከየትኛው የበለጠ ድጋፍ ቢደረግለት ይሻላል ብለን ወስነን ነው ድጋፍ የምናደርገው። በጎነት በሁሉም እንቅስቃሴ ውስጥ የሚሆን ነገር ነው። ስለዚህ ክረምትን ሳንጠብቅ በማንኛውም እንቅስቃሴ በአካባቢያችን የእኛን ድጋፍ የሚሹ በርካታ ሰዎች ስላሉ በምንችለው መጠን ድጋፍ ብናደርግ፣ እኛም ማንችለው ከሆነ ደግሞ ብዙ ደጋግ ወገኖች ስላሉ
ለነሱ በማሳወቅ ድጋፍ እንዲያደርጉ ብናደርግ መልካም ነውና የዕለት ዕለት የኑሯችን አካል የላይፍ ስታይል የሚባል የለ የህይወት አንዱ አካል በጎነት እና በጎ ማድረግ ልምምዳችን ቢሆን መልካም ነው የሚል ሀሳብ አለኝ። ይህን ሳወራ ሁላችሁንም እንደዚህ የምትረዱንን ኢቭን በፌስቡክም በቲክታክም አካውንት ላይ ላይክም አይዞህ ጎበዝ የምትሉ እናንተንም ጨምሮ ነው የምናወራው። እኔ እዚህ ጋር ቆሜ የማወራው እናንተንም ወክዬ እንደሆነ እንድታውቁልኝ እፈልጋለሁ በመጀመሪያ እና የአንድ ሰው ደስታ አይደለም እኔ ብቻዬን ሳይሆን ከጀርባ ያሉ ሰዎች ነው አብረን የምንመልሰው። በቅርቡ ለምሳሌ አንዲት ልጅ በልብ ህመም ታማ እንደዚሁ በጣም አደጋ ውስጥ የገባች ልጅ ነበረች እና የእሷን ጉዳይ የሚገርምህ አባቷን ያገኘ ነው። ጀስት ፌስታል ይዞ እየለመነ ነው። እንግዲህ አባት አስበው ልጁን ለማሳደግ በጣም በብዙ ነገር ይለፋል። ለልጁ ትምህርት ቤት ይለፋል፣ ልጁን ለምግብ ይለፋል፣ ልጁን የተለያየ ነገር ለማጫወትም የተለያየ ውስጥ ለመውሰድም ይለፋል። የዚህ አባት ግን የሚያሳዝንህ ፌስታል ይዞ የልጁን ቀጣይ ዕጣ ፈንታ በፌስታሉ ውስጥ እየለመነ ነው ያገኘ ነው። የልቧ ህመም ታካሚ ስለነበረች ማለት ነው እና ከዛ ሴንስ እኔ አጋጣሚ ያገኘሁት እዛ ጀስት ማህበራዊ ሚዲያ ላይ ጻፍኩት። ብዙ ሰዎች ይሄን ነገር አይዲያውን ሳፖርት አድርገው መጡ። አንድ ሳምንት ባልሞላ ጊዜ ውስጥ የተጠየቀው ገንዘብ ተሳካ ማለት ነው እና እንደዚህ ርብርቡን ስታይ ሰው የሆነ ትክክለኛ ተረጅን ሰው ካገኘ ይረዳል በደንብ አድሬስ ከተደረገ እና በዛ መንገድ የእሷ አጋጣሚ ህጻናት ሴት ትባላለች። በጣም ደስ የሚል ስራ የተሰራበት ሁሉም ተረባርቦ ማለት ነው። እሱ ነገር ጥሩ አጋጣሚ በቅርቡ ነው። ኦፍኮርስ እንግዲህ ባህር ዳር ላይ በጣም አሁን ጥሩ ቫይቭ አለ። ባህር ዳር ሁሉም ወጣቶች አብዛኛው እየተሳተፈ በጎ ስራዎችን እየሰራ ይገኛል። እንግዲህ ከተማችን ላይ በጎ አድራጊዎች የበዙበት ከተማ ነው ማለት ይቻላል። ባህር ዳርን የበጎነት ተምሳሌት የምታደርጉ ወጣቶች ቀጥሉበት፣ በጣም በርቱ ማለት እወዳለሁ። እኔ የባህር ዳር ደም ባንክ አምባሳደር ነኝ። 45 ጊዜ ደም ለግሻለሁ እና ደም መለገስ ከስጦታዎች ሁሉ በላይ ነው። እንግዲህ ሰዎች በጎ ፈቃድ ማለት ገንዘብ መስጠት ወይ ጉልበት መስጠት ብቻ ሳይሆን ደም መለገስ ደግሞ ትልቁ ስጦታ እንደሆነ እና የእኛ ፈቃደኝነት ብቻ የሚያስፈልገው አሁን ገንዘብ ስትፈልግ ሰዎችን አግባብተ ጠይቀ ችግሩን አስረድተ ነው ገንዘብ የሚሰጡ። አንዳንድ ጉዳዮች ደግሞ ቴክኒካል የሆኑና ከኛ እውቀት በላይ ይሆናል። ሌሎች ሰዎች ድጋፍ እንዲያደርጉልን እናደርጋለን። ደም መለገስ ግን ፈጣሪ የሰጠን በራሳችን ውሳኔ የምናደርገው ነገር ነውና በዚህ ክረምት ብቻ ሳይሆን በማንኛውም ወቅት ጤናማ የሆነ ሰው ደም ለመለገስ መስፈርቱን የሚያሟላ ሰው ሁልጊዜም በህይወት ዘመኑ በሙሉ መለገስ አለበት ብዬ አምናለሁ። በጎነት የተሰጠህን መስጠት ነው። ምንም ካንተ አይደለም፣ የተሰጠን ነገር ነው የምንሰጠው። ገንዘብም ቢሆን ከፈጣሪ ነው ያገኘው፣ እውቀትም ቢሆን ከፈጣሪ ነው ያገኘው፣ ደምም ቢሆን ከፈጣሪ ነው ያገኘው። ስለዚህ በጎነት የተሰጠህን ሳትሰስት መስጠት ነው ብዬ ነው የማስበው። የበጎ ፈቃድ አገልግሎት ልዩ ትኩረት ተሰጥቶት በእቅድ እንዲመራ እየተደረገ ነው። ይህ ተግባር ከፌዴራል ጀምሮም በተዋረድ እየተከናወነም ነው። ዘንድሮ ዓመት የክረምት በጎ ፈቃድ ስራን ስናቀድ 5 ግቦችን ይዘን የተነሳን። እነዚህ ምንድናቸው? በማሳተፍ ተጠቃሚ በማድረግና ሞዴል የክረምት በጎ ፈቃድ ተጠቃሚ የሚሆኑ ቀበሌዎችን በመፍጠር ደረጃ 5 ግቦችን ይዘን የተነሳን። አንደኛው ምንድነው? እንደ ባህር ዳር ከተማ አስተዳደር ክረምት በጎ ፈቃድ ዓላማው ይታወቃል። አጠቃላይ ሁሉም ማህበረሰብ እና ሁሉም ተቋማት የሚሳተፉበት እና የተለያዩ በችግር የተጋለጡ የማህበረሰብ ክፍሎች ደግሞ ተጠቃሚ የሚሆኑበት እንዲሆን አድርገን ያቀድነው። ዘንድሮ ስናቀድ ምንድነው አጠቃላይ 234678 ሰዎች ተሳትፈው የተለያዩ የማህበረሰብ ክፍሎች ተሳትፈው ወደ 234032 የሚሆኑ የማህበረሰብ ክፍሎች ደግሞ ተጠቃሚ እንዲሆኑ ነው የታቀደ። እንዲሁም ደግሞ 42 የሚሆኑ በከተማ አስተዳደራችን ያሉ የክረምት ወይም ወጣት ወይም በጎ ተሳታፊ ማለት ድንበር ተሻጋሪ በጎ ፈቃደኞችን ማሳተፍ የምንችልበት አድርገን ነው ያቀድነው ማለት ነው። እንዲሁም ደግሞ አጠቃላይ በከተማ አስተዳደራችን 6 ቀበሌዎች በ6ቱም ክፍለ ከተማ 6 ቀበሌዎች ሞዴል በክረምት በጎ ፈቃድ ስራ ሞዴል እንዲሆኑ አድርገን ነው ያቀድነው። ይሄን ለማሳካት ደግሞ ያው ትልቅ ርብርብ እያደረግን ነው። የራሱን የቻለ ቴክኒክና ስትሪንግ ኮሚቴ የሚባል እየገመገመ ነው የሚመራው። አጠቃላይ
ተግባሩን የሚያከናውኑ ተቋሞች አሉ። እንደ መምሪያውን 17 መምሪያና አደረጃጀት ዘርፎች አሉ። እነሱ የቴክኒክ ኮሚቴም አለው፣ የስትሪንግ ኮሚቴም አለው። ስትሪንግ ኮሚቴው ያው በፓርቲያችን ኃላፊ ነው የሚመራ። የቴክኒክ ኮሚቴው ደግሞ ያው በእኛ ነው ወይም በአደረጃጀት ዘርፉ እየተመራ እኛንን ራን የምናደርገው። ወደ ታችም ይወርዳል። ክፍለ ከተማ ላይም ወርዶ ስትሪንግና ቴክኒክ ኮሚቴ ተቋቁሞለት እንዲሁም ደግሞ ወደ ቀበሌ ስራውን አወርደው የቴክኒክ ኮሚቴው በየ3 ቀኑ እየገመገመ ይመራል። ቴክኒክ ኮሚቴውን እየያዘ የስትሪንግ ኮሚቴው ደግሞ በሳምንት 1 ቀን እየገመገመ እስከ ላይ እስከ ክልል ድረስ ያው የሪፖርት ቅብብሎሽ እያደረግን እየመራ ነው ያለን። በጎነት ለኢትዮጵያ ከፍታ ቁጥር 5 ነው። ይሄ ለ5ኛ ዙር ማለት ነው። ለክረምቱ ብቻ ሳይሆን አመቱን በሙሉ በዚህ መሪ ቃል በጎ ፍቃድ በክረምቱ ከሐምሌ 1 እስከ መስከረም 30 የምንሰራበት፣ የበጋ ደግሞ ከጥቅምት 1 እስከ ሰኔ 30 አመቱን በሙሉ የሚሰራ ተግባር ነው። በዚህ መሪ ቃል እንደ ሀገር የተቀመጠ መሪ ቃል ነው። ተጠቅመን ስራዎችን እንሰራለን። 3 ምዕራፎች አሉት። የክረምቱ ብቻ የቅድመ ዝግጅት ስራዎች አሉ፣ የተግባር ምዕራፎች አሉ፣ የማጠቃለያ ምዕራፎች አሉና በዋና 17 የስምሪት መስኮች በየደረጃው እቅድ ታቅዶ ይህንን በጎ ፍቃድ የሚመራ የሚያስተባብር አካል ተደራጅቶለት ነው ወደ ስራ የተገባውና በዋናነት 17 የስራ መስኮች ናቸው። አንደኛው የአረንጓዴ አሻራ መርሃ ግብራችን ነው። ከዚህ አንጻር በክልላችን ወደ 1 ቢሊዮን 720 ሚሊዮን ችግኞችን እንተክላለን ብለን ስራዎች እየተሰሩ ያለበት ከቅድመ ዝግጅት ተጠናቆ የተግባር ምዕራፍ ላይ የምንገኝበት ሁኔታዎች ናቸው አሉ። ሁለተኛ የአዲስ ቤት ግንባታና ነባር ቤት ጥገና ስራ ነው። ይህም በርካታ ስራዎች እየተሰሩ ነው። ግብአት ከማሟላት አልፎ ቤቶችን በቡልኬትም በጭቃ ቤቶች እየተገነቡ ያሉበት፣ የተጎዱ ቤቶች ጥገና እየተደረገ ያለበት ሁኔታ ነው ያለ። ሶስተኛው መርሃ ግብራችን የሰብአዊ ድጋፍ ወይም ድጋፍና እንክብካቤ ነው። በተለይ የማዕድ ማጋራት ፕሮግራሞቻችን አሉ። ከዚህ ጋር ተያይዞ የአልባሳት ድጋፎችና ሌሎችም የገንዘብም የአይነትም ድጋፎች የምናደርግበት ነው። አራተኛው ከሰላምና ጸጥታ ስራዎቻችን ጋር ተያይዞ በተለይም በሰላም ምንነት፣ ፋይዳ፣ ጠቀሜታ ያው ክልላችን ያለንበት ነባራዊ ሁኔታ ስለሚታወቅ ይህንን ሰላም በማጽናት በኩል በጎ ፈቃደኞች የራሳቸው ሚናና ኃላፊነት እንዲወጡ በማድረግ በኩል ስራ እንዲሰሩ በርካታ ሀገር አቀፍም እንደ አንድ ትኩረት የስምሪት መስክ ነው ስራዎች እየተሰሩ ያሉበት ሁኔታ ነው ያለ። አራተኛ የግብርና ስራዎቻችን ነው። ከግብርና በተለይ አቅመ ደካማ የሆኑ ነገር ግን በአቅም በጉልበት ምክንያት መታረስ የማይችሉ መሬቶችን እና በመስመር በመዝራት በኩል በተለይ ወጣቶች እነሱን በማገዝ ምርትና ምርታማነትን በመጨመር የሚሰራ ተግባር አለ። ከዚህ ጋር ተያይዞ አረም ማረምንም ጨምሮ የውሃ ማቀብ ስራዎችንም በዚሁ ክረምት በግብርና ዘርፉ ስራዎች የሚሰሩበት ሁኔታ ነው ያለ። ሌላው ከትምህርት ጋር ተያይዞ ያለን ስራ ነው። ትምህርት ጋር ተያይዞ በዋናነት የማጠናከሪያ ክረምት ትምህርት አለ፣ የጎልማሶች ትምህርት አለ። ለበጋው መማር ማስተማር ምቹ ሁኔታ የመፍጠር ትምህርት ቤቶችን የማደስ የመጠገን ወንበሮችን፣ ጠረጴዛዎችን፣ ቦርዶች እንደዚህ አይነት ምቹ ሁኔታዎች ያሉበት ሁኔታ ነው ያለ። ሌላው የጤና ስራዎቻችን ነው። ከጤና ጋር ተያይዞ በተለይም በደም እጦት ምክንያት ሊሞቱ የነበሩ ዜጎቻችንን ከመታደግ ጋር ተያይዞ የደም ለገሰ መርሃ ግብሮች አሉ። ተላላፊና ተላላፊ ያልሆኑ በሽታዎችን ከመከላከል ጋር ተያይዞ ሰፊ የግንዛቤ ማስጨበጫ ስራዎችን እንሰራለን። ከዛ ውጭ ነፃ የሕክምና አገልግሎት አለን። ነፃ ቀዶ ጥገና ሕክምና አለን። ቤት ለቤት የሕክምና አገልግሎቶች አሉ። የማህፀን በር ጫፍ ካንሰር ምርመራ ጥገና እና ሕክምናዎች ያሉበት ልየታ ሕክምናዎች ስራዎች አሉ። ከዛ ውጭ የትውልድ ግንባታ ስራዎች አሉን። በተለይም ወጣቱ ጋር ተያይዘው አገር ወዳድ ወጣት እንዲፈራ በማድረግ ሰላማዊ ወጣት በማፍራት በኩል ምክንያታዊ ወጣት በማፍራት በኩል ሀገር ወዳድ ዜጋ እንዲፈራ በማድረግ በኩል ታዳጊ ህጻናትና ወጣቶች ላይ ሰፊ ስራዎችን የክህሎት ምክንያታዊ የማድረግ ወጣቶችን የዚህ ላይፍ ስኪል ጋር ማይንድ ሴታፕ ጋር ተያይዞ ስራ የሚሰራበት ሁኔታ ነው ያለ። ከኮሪደር ልማት ጋር ተያይዞ በጎ ፈቃደኞቻችን በገጠር ይሁን በከተማው የኮሪደር የማልማት ከኢትዮ ኮደርስም ጋር ተያይዞ በተለይም እንደ መንግስት የተወሰዱ ኢኒሼቲቮች አሉ። እነሱንም በተለይም ወጣቶች ስልጠናውን እንዲወስዱ በማድረግ በኩልና ተመርቀው የስራ መፍጠሪያ መስክ ሆኖ ስራዎች እየተሰሩ ያሉበት ሁኔታዎች ናቸው ያሉት። ሌላ የመሰረተ ልማት ግንባታና ጥገና ስራዎች አሉ። ከዚህ ጋር ተያይዞ አመቱን በሙሉ አገልግሎት የሚሰጡ መንገዶች እንዲኖሩ ከማድረግ ድልድዮችን ከመገንባት ከመጠገን ጋር ተያይዞ ክረምት ከመሆኑ ጋር ተያይዞ በፍሳሽ ምክንያት ቦዮች እንዳይደፈኑ ጽዱ ማራኪ ከተማ ለኑሮ ተስማሚ የሆኑ ከተሞች እንዲኖሩ ከማድረግ በኩል ስራዎች ይሰራሉ። ከአካባቢ ጥበቃና እንክብካቤ ጋር ተያይዞ የምንሰራቸው ስራዎች አሉ። ሌላ የትራፊክ አገልግሎት ስራዎች አሉ። ከትራፊክ አገልግሎት አኳያ 3 መሰረታዊ ስራዎች ይሰራሉ። አንደኛ ለህብረተሰቡ ግንዛቤ መፍጠርና አላስፈላጊ የትራፊክ አደጋ ህይወትም ንብረትም እንዳይጎል እንዳይጠፋ የማድረግ ስራዎች ይሰራሉ። እዚህ በተለይም ትራፊክ ምልክቶች የተጓደሉባቸው
የሌሉባቸው አካባቢዎች የትራፊክ ምልክቶችን የማበጀት ስራዎችን እንሰራለን። ከዛ ውጭ ወጣቶችና ሴቶች በበጎ ፈቃድ የትራፊክ ፍሰቱን በማሳለጥ በኩል የራሳቸው ሚና እንዲጫወቱ የማድረግ ስራዎች ያሉበት ሁኔታ ነው ያለ። ከዛ ውጭ የስርዓተ ጾታና የጎጂ ልማዳዊ ድርጊትን ከመከላከል ጋር የምንሰራቸው ስራዎች አሉን። ከዚህ ከህገወጥ የሰዎች ዝውውሮች ጋርና ሌሎች የሙያ አገልግሎቶች ናሽናል አይዲን ጨምሮ በበጎ ፈቃድ አገልግሎት እና የሙያ ሌሎች ተግባራትን በስፋት እየሰራን ያለንበት ሁኔታዎች ናቸው አሉ። እንግዲህ እነዚህን ስራዎች መሬት ለማስነካት ራሱን የቻሉ የክትትል የድጋፍ የአሰራር ስርዓት አለን። በባለቤትነት ከሀገር አቀፍ ጀምሮ በበጎ ፈቃድን የሚመራ የሚያስተባብር አብይ ኮሚቴ በከፍተኛው አመራር የሚመራ አብይ ኮሚቴና ቴክኒክ ኮሚቴ ተቋቁሞለት አንዳንድ ተቋምም በራሳቸው ደግሞ ተጨማሪ ንዑስ ኮሚቴዎችን ሁሉ አደራጅተው ወደ ስራ የተገባበት ሁኔታ ነው ያለ። ስለዚህ ከሚኒስቴር መስሪያ ቤት እስከ ቀበሌ ድረስ አብይ ኮሚቴ ቴክኒክ ኮሚቴ አለው። በየሳምንቱ የበጎ ፈቃድ አገልግሎት ይገመገማል። የተደራጀ እና አስተማሪ ግብረ መልስ ይሰጣል። በዚህ መንገድ እየተመራ ያለበት ሁኔታ ነው ያለ። ከዛም በዘለለ ሚዲያም በራሱ እንደ አንድ ተጨማሪ የበጎ ፈቃድ አገልግሎት የማስፈጸሚያ የንቅናቄውም አካል ነው። ተሞክሮ በማለዋወጥም የተሰሩ ስራዎችን ለህዝብና ለመንግስት ተደራሽ በማድረግ በኩል በባለቤትነት እናንተ ሚዲያ ጨምሮ የኮሚኒኬሽን በየተቋሙ ያሉ የህዝብ ግንኙነቶችም ይህን የክረምት የበጎ ፈቃድ አሁንም ድረስ ግለቱን ጠብቀው በተደራጀ መንገድ እየተሰራና በተለይም ከዚህ በፊት በተለየ መንገድ ልዩ ትኩረት ተሰጥቶ የክልላችን ከፍተኛ አመራሮች ቢሮ ኃላፊዎች ምክትሎችን ጨምሮ ከዚህ በፊት ቴክኒክ ኮሚቴ በባለሙያ ይመራ የነበረው በዚህ በጀት ዓመት ለየት ባለ መንገድ ቴክኒክ ኮሚቴ ራሱ በምክትል ኃላፊዎች እየተመሩ ስራዎች እየተሰራ እየተገመገመ ግብረ መልስ እየተሰጠ የተሻለ አፈጻጸም እየፈጸምን ያለንበት ሁኔታዎች ናቸው ያሉት። የበጎ ፈቃድ አገልግሎት የግለሰቦችን ህይወት ከመቀየር ባለፈም ያለው ማህበራዊና ኢኮኖሚያዊ ጠቀሜታም ቀላል አይደለም። ተጠቃሚዎቹ በጣም ነው ደስ የሚላቸው። ሁልጊዜም በሰዎች ላይ በማህበረሰቡና በወገኖቻቸው ላይ እምነት እንዲኖራቸውና በቃ ለኛ የሚያስብ ሰው አለ፣ እኛን የሚረዳን ሰው አለ እና ማህበረሰባችን እስካሁን ድረስ ድሮ ይዘነው የመጣነውን የመረዳዳት ባህል እስካሁን ድረስ እንዳላጠፋ ነው የሚያረጋግጥበት ስለሆነ በጣም ደስተኛ ነው። ይመርቀናል፣ ያመሰግነናል። እንዲሁም ደግሞ ከራሳቸውም አልፎ ሲደገፉ የነበሩ ሰዎች ደግሞ ከራሳቸው አልፎ ባላቸው አቅም ደግሞ ሌሎችን ሰዎች እንዲደግፉም የሚነሳሱበት ሁኔታ አለ። አሁን ላይ ደግሞ ትንሽ ውስብስብ ብሏል ያለው የኢኮኖሚ ጉዳይ ማለት ነው እና ብዙ ሰው ተቸግሮ ያለበት ሁኔታ አለ። ስለዚህ ለነዛ ሰዎች የሚሰጠው ጥቅም በጣም ከፍተኛ ነው። የማቴሪያሉ አይደለም ትልቁ ነገር፣ የማቴሪያሉ ሳይሆን ሰው አለን የሚል ስሜትም እንዲያሳድርባቸው ያደርጋል። በነገራችን ላይ በእንባ ደስታ በእንባ የሚገለጽበት ብዙ ጊዜ የሆነች ትንሽዬ ነገር እኛም ከሰዎች ለምነን ስንሰጥ እንደዚህ አይነት ነገሮች እንመለከታለንና ሰው አለኝ የሚለውን ነገር ነው ሞር የሚያገኙት። ከዛ ደግሞ ያችን ነገር አጣጥሞ የሚጠቀሙበት ነገር ይኖራል። በዘንድሮ በክረምት በጎ ፈቃድ ስራ ወጭ የምናድነው ከተለያየ ማህበረሰብም ከመንግስት ወጭ የምናድነው ከ6.5 ቢሊዮን ብር በላይ እንደሆነ አድርገን ነው ያቀድነው። ይሄን እናድናለን ነው። ይሄን ያህል ሰው አሳትፈን ይሄን ያህል ሰው ተጠቃሚ ስናደርግ የመንግስትን ወጭም ወይም ደግሞ የሚወጣን ወጭ በክረምት በጎ ፈቃደኞች በማሰራት ከ6.5 በላይ ሀብት እናድናለን የሚል ነውና አጠቃላይ ግን እንደው ማህበረሰቡ በክረምት እና በንቅናቄ ብቻ ሳይሆን በበጋ በጎ ፈቃድም እንዲቀጥል ነው የምናደርገው። በነገራችን ላይ እኛ እንደ ሴክተር ያው አስተባባሪም ሴክተር ስለሆነ ቀጣይ የበጋ በጎ ፈቃድ እቅድም አለው ራሱን ችሎ የቡድንም አለው። የዜጎች የበጎ ፈቃድ አገልግሎት ቡድን የሚባል አለ። በሱ ውስጥ የበጋውንም በዚሁ እንዲቀጥል ነው የሚደረግና እንደ ባህር ዳር ከተማ አስተዳደር እንደው በርከት ያሉ አሁን ልምድ ሆኗል። በቃ የክረምትም የበጋ በጎ ፈቃድ ስራ ልምድ ሆኖ እየቀጠለበት ያለና እኛም እንደ ተቋም ደግሞ እያስተባበርነ በበጋም በንቅናቄ ብቻ ሳይሆን አጠቃላይ ልምድ ሆኖ የማህበረሰቡ እሴት አድርጎት ይሄንን እንዲያስቀጥለው ነው የማድረግ ስራ እየሰራን ያለው። ማህበራዊ ጠቀሜታው እንግዲህ የክረምት በጎ ፈቃድን አጠናክረን በመስራት የተለያዩ የመደጋገፍ ባህላችንን ማዳበር እንዲሁም ደግሞ በቃ አንዱ ለአንዱ የሚኖርበትን ባህላችን እየተለመደ መጥቶ እየተሳሰብን ቀጣይ የተለያዩ የማህበራዊ ችግሮችን መፍታት መቻል የሚል ነው አንዱ ጥቅሙ። ሌላው ኢኮኖሚያዊ ጥቅም ብዙ አለው። ምንድነው አጠቃላይ የሚሰሩ ስራዎች አሉ። እንግዲህ እንደሚታወቀው 17
ሞዴል እንትኖች የዋና ዋና የስምሪት መስኮች አሉት። እንዲሁም ደግሞ ከ52 በላይ የሚሆኑ ደግሞ የተለያዩ በውስጡ ያሉ ተግባራቶች አሉት። በተለይ ዋና ዋና የሚባሉት አሁን የአረጋውያን ቤት ጥገና አለ። የተለያዩ የአልባሳቶችን በመሰብሰብ ደግሞ ለችግርተኞች በማጋራት እንዲሁም ደግሞ የጽዳት ስራዎች አሉ፣ የኮሪደር ልማት ስራዎች አሉ። አጠቃላይ በተለይ 17 የሚባሉ ችግኝ ተከላዎች እነዚህን በማድረግ ብዙ ኢኮኖሚያዊ ተጠቃሚ የሚሆኑ የማህበረሰብ ክፍሎች አሉ። በተለይ ደግሞ በጎ የተለያዩ የግለሰብም የተቋማትን በጎ ፈቃደኞች በማሳተፍ በርካታ ሴቶች በተለይ ደግሞ ለችግር ተጋላጭ የሆኑ ሴቶች ወደ ኢኮኖሚው እንዲገቡ የገቢ ማስገኛ ስራ ላይ እንዲሰማሩ ዘላቂ የሆነ የኢኮኖሚ ችግራቸው እንዲቀረፍላቸው ወይም ደግሞ ወደ ስራ እንዲሰማሩ የማድረግ ስራ የሚሰራበት ነው ዋናው ማለት ነው። ይሄ ክረምት በጎ ፈቃድ ስራ ሲሰራ እንዲሁም ደግሞ የተለያዩ ጽዳቶችን በማጽዳት አሁን ከፍሎ የሚያጸዱ አሉ። አሁን እነሱም ኢኮኖሚያዊ ጊዜያዊም ዘላቂም የሆነ የስራ እድልም የሚፈጠርበት ነው ይሄ የክረምት በጎ ፈቃድ ስራችን ማለት ነው። የበጎ ፈቃድ ስራ እውነት ለመናገር መንግስት ከሚያወጣው ወጪ እጅግ በጣም ከፍተኛ ወጪ ማዳን የሚቻልበት ነው። በገንዘብ ደረጃም ስትሄድ እሱ ብቻ አይደለም፣ የመተሳሰብ ባህሉን የሚያጠናክር ነው። ወገን ለወገን ደራሽ መሆኑን የምታንጸባርቅበት ነው። ከዚህ በፊት ህዳሴ ላይ 14 ቤቶች እንደዚሁ ሰርተን አስረክበናል። ለ14 ዝቅተኛ ኑሮዎች ቤት ሲገነባ መተሳሰብ እንዲኖር ትልቅ የሆነ አቅም ፈጥሮልናል። ማህበረሰቡ በቃ እኔ ያለውኝ ወገን አይቸገርም ብሎ በአስተሳሰብ ደረጃም የተሻለ ሀሳብ እንዲፈጠር የሚያደርግበት ሁኔታ ነው ያለው። በወጪ አንጻርም ስታየው መንግስት በአንድ ጊዜ ሊከፍል የማይችለው በተለይ ወጣቱ በጉልበት ደረጃ የሚያወጣው ትልቅ የሆነ አቅም ነው። በቃ በደንብ ታቅዶበት ታስቦበት የሚሰራ ስለሆነ ከወጪም በተጨማሪ ማህበራዊ ትስስርን የሚያጠናክር ነው። መተሳሰብን፣ መረዳዳትን አጠናክረን ያለንን ሀብት ባለን አቅም መጠቀምና ማገዝ እንድንችል ትልቅ የሆነ አቅም ምን ስራ እየተሰራበት ያለ የበጎ ተግባር ስራ ነው ብዬ ነው የማስበው። በጎ ፈቃድ አንዱ ዓላማ በተለይም በህብረተሰቡና በመንግስት ያልተሸፈኑ ማህበራዊና ኢኮኖሚያዊ ክፍተቶችን መሙላት ነው። ከዚህ አኳያ በተለይም ከማህበራዊ ፋይዳው አኳያ በርካታ ጠቀሜታዎችና ፋይዶት አለው። የመጀመሪያው ማህበሩ እርስ በርስ እንዲረዳዳ እንዲደጋገፍ ባህሉን በማጎልበት ረገድ የራሱ ሚናና ፋይዳ አለው። ሌላው በተለይም ጠቃሚ ባህሎችን፣ ወጎችን፣ እሴቶቻቸውን ለማዳበር ለማጎልበት ራሱን የቻለ ፋይዳዎች ያሉበት ሁኔታ ነው ያለው። ሌሎችም ከማህበራዊ ጠቀሜታዎች አንጻር በተለይም እርስ በርስ መደጋገፍ መረዳቱ እንዲጎለበት በማድረግ ረገድ የማህበራዊ ፋይዳው እጅጉን የጎላ ነው። በተለይም እንደኛ አይነት ማህበራዊና ኢኮኖሚያዊ መሰረት ያላቸው ሀገራት በርካታ ስራዎች በበጎ ፈቃድ የሚሰሩበት ማህበራዊ ፋይዳው ጠቀሜታ እጅጉን የጎላበት ሁኔታዎች ናቸው አሉና ከማህበራዊ ፋይዳ አኳያ ይህንን ይመስላል። በተለይ በመተዋወቅ እርስ በርስ በመደጋገፍ ጤናማ ዜጋ በማፍራት ባህሎችን፣ ወጎችን በጎ ፈቃድ መስጠት ብቻ ሳይሆን ከማህበረሰቡ የሚቀበሉት ጠቀሜታና ፋይዳ ያለበት ሁኔታ ነው ያለ። ወደ ኢኮኖሚያዊ ጠቀሜታውም ስንመጣ በተለይም በመንግስትና በህብረተሰቡ ያልተሸፈኑ በኢኮኖሚው ምክንያት መሟላት የነበረባቸውን ለማሟላት እድሉን የሚሰጥበት ሁኔታ ነው ያለና ይሄ ወጪን በተለይ ምርታማነትን በመጨመር በኩል በረሃማነትን በመከላከል በኩል አረንጓዴ ኢኮኖሚን በማጎልበት በኩል ፋይዳ የጎላ ነው። በተለይም ከጂዲፒው ጋር ተያይዞ ራሱን የቻለ ፋይዳ ያለበት ሁኔታ ነው ያለ። የዚህን ክረምት እንኳን ወስደን ስናይ ለምሳሌ ወደ 9,877,073 የህብረተሰብ ክፍሎችን በተለያዩ የስራ መስኮች በ17 የስራ መስኮችና ከ50 በላይ ተግባራቶች ዜጎቻችን እናሰማራለን። በዚህም ከ15 ሚሊዮን በላይ የህብረተሰብ ክፍሎች ተጠቃሚ እናደርጋለንና መንግስት ሊያወጣ ይችል የነበረው ከ20 ቢሊዮን በላይ ብር ማዳን የሚቻልበት ሁኔታዎች አሉና ለጂዲፒም ራሱን የቻለ ፋይዳው የጎላ ነው ማለት ነው። በጎ ማድረግ ክፍያው የውስጥ ሰላምናም መንፈሳዊ እርካታ ብቻ አይደለም። የበጎ አድራጎት ስራ ተቀባዩንም ሰጪውንም የሚያስተሳስር የሰብአዊነት መሳሪያ ነው። በዚህ የክረምት ወቅት ድጋፍ የሚያስፈልጋቸውን በመለየት መሳተፍ ትርፉ ብዙ ነው። በጎ አድራጊዎች ስራ አጣው እንደዚህ በችግር ምክንያት በተለያየ ችግር ምክንያት መስራት እየቻሉ መስራት ባለመቻላቸው በጎ አድራጊዎች የሚችሉትን ቢያግዟቸውና በዛች ትንሽ ድጋፍ አግኝተው በዛች ተቋቁመው የራሳቸውን ህይወታቸውን እንዲኖሩ ከሰው ከመጠበቅ
ሌላ ብልግና ነገር መጥፎ ስራ ካጣ መቼም ሌላ ቦታ ላይ ነው የሚውል። ስራ ካገኘ ግን ትንሽም ብትሆን አይምሮ ከስራ ላይ ከሆነ ሌላ ነገር አያስብም እና ትንሽ ነገር መቋቋሚያ ካገኙ ያችን ነገር እያስፋፉ አሁን እኔ ያሱቅ ሲጀመርልኝ ማለት ነው በ100 ሺህ ብር ነው። ዶሮቹ ግን አሁን የተገዙ 150 ሺህ ነው። 150 ሺህ ደረሰልኝ። በ150 ሺህ ዶሮችን ገዛው እና ትንሽ መቋቋሚያ ከተሰጠ የሰው ልጅ ራሱ ነው ለስራ የተነሳሳ ከሆነ ሰርቶ ትልቅ ደረጃ ይደርሳል። ራሱን ያስተዳድራል። ከቤተሰብም ከማንም ሸክም አይሆንም ብዬ ነው ማስብና የሚችሉትን ቢያግዟቸው ቢረዷቸው ያ ሰው ሰርቶ ይቀየራል። ሌላ ሰው መነገ በኋላ ይረዳል። እሱ የተነሳበትን ስለሚያውቅ ራሱን አውጦ ሰውም ሊያግዝ ሊረዳ ይችላል ብዬ ነው ማስብ። እነ ክቡር ዶክተር እነ ቢኒያም በሚሰሩበት የመቄዶንያ መስራች እነ ማስተር አብነት እነ ስነ መልእክተኛው ማለት ነው ከነሱ ጋር በጎ አድራጊ ተብሎ መጠራቱ ገናም ማለት እየሄድኩበትም ስላልሆነ በደንብ ከብዙ አንግል ነበር ማለት በጎ አድራጊ ተብለ እዚህ ጋር መታየት የሚቀር ነገር አለ። በጣም ብዙ ነገር የሚቀር ነገር ስላለ ነው። ግን የማምንበት ነገር አንዲት ነገር አንድ ጠጠር የወረወረ ሁሉ በጎ አድራጊ ነው። ከምሬ ነው የምነግርህ እና ጀስት በጎ ማድረግ የሚሰጥ የሞራል ሳቲስፋክሽን አለ። እንዲሁም በጎ ከሚደረግለት በላይ በጎ የሚያደርገው ነው ትርፋማ የሚሆነው በነገራችን ላይ ማለት ነው። አንድ ሰው በአንተ ምክንያት ተደስቶ ማየት፣ በአንተ ምክንያት የሆነ ዛፍ ተክለ ዛፏ አድጋ ሰው ተጠልሎበት ማየት ከዚህ በላይ የሚሰጠው የሞራል ሳቲስፋክሽን አለ አላስብም። ጀስት የሰው ልጅ በብዙ ነገር ሊደሰት ይችላል። ራሱን የሚያስደስትበት ነው የሞራል ልዕልናው። በዚህ መንገድ ቢሞክሩት ነው። አንዳንዴ የሆነ ነገር አድርጌ ተደስቼ አላቅም፣ እንደዚህ አድርጌ ተደስቼ አላቅም የሚሉ ሰዎች አሉ። ፕሊስ ወደ በጎ አድራጎት ኑና ያለውን ሞራል ሳቲስፋክሽን በጣም እንዲሁ ቀላል የሚባል አይደለም። አሁን ያለንበት ደግሞ ክረምት ነው። ብዙ ተማሪዎች ነፃ የሚሆኑበት ነው። ምን ልስራ ብሎ የተጨነቀ ሰው ይኖራል። በነገራችን ላይ ይሄ ወርቃማ ጊዜ ነው። ይሄን ወርቃማ ጊዜያችሁን በጎ ስራ በመስራት ተሳተፉበት። የአንዲት እናት አንድ ቀን ሄዶ ልብሷን አጥፎ የሆነ ነገር ማድረግ ይቻላል። ገንዘብ የለኝም ተብሎ አይታሰብም። ጉልበት የሚባል ነገር አለ። በብዙ ነገር ሰዎችን መርዳት ይቻላል። በሀሳብ አይዞ ከጎኔ ነኝ የሚል ነገር መኖር ይችላልና ክረምትም ከመሆኑ አንጻር ፍሪ የሆናችሁ ወይም ስራ በትምህርትም በተለያዩ አጋጣሚ ፍሪ የሆናችሁ ሰዎች እችን ወርቃማ ጊዜ በጎ ስራ በመስራት ተጠቀሙባት። የአይምሮ ሳቲስፋክሽን ልነግርህ አልችልም። ምልህ ገንዘብ ብዙ ነገር ሊገዛ ይችላል። በጉልበት ለሰዎች አድርገህ የምታመጣውን ይሄን ግን ማንም አይተካውም እና እንዲሁ እኔ ትንሽ ነኝ በስራዬ ማለት ነው። እናንተን የምመክራችሁ ነገር በጎ ማድረግን አትርሱ። በጎ የሚደረግለት ሰው የለም ብለንም አናስብ። ከጎናችን ብዙ ሰው በጎ ይኖራል እና አንዴ እንደው በዚህ አጋጣሚ ላጫውትና እኔ አጋጣሚ ገንዘብ ሰብስቤ የሚረዳውን ሰው ደግሞ አድሬስ ማድረግ ትክክለኛውን ሰው ማግኘት ፈታኝ ነው ታውቃለህ። እና ስለዚህ አንዱን እኛ ሰፈር ነው አገኘሁትና ወንድሜ እንደው የሚረዳ ሰው ፈልጌ ነበር እዚህ የሆነ ገንዘብ ተልኮ ለባለሙያ ስለው አንገቱን አቀርቅሮ ምን አለኝ መሰለህ እንዴ ብሬ ብሎ እኔም እኮ የምረዳ ሰው ነኝ አለኝ ነው። ስለዚህ ከጠገባችን ብዙ ሰዎች የሚረዱ አሉ። እኛ ጀስት ለብሰው ወይም ሌላ ነገር አይተው ስናያቸው የማይረዱ የሚመስሉን ብዙ ሰዎች አሉና ፈተሽ እናርጋቸው። ካለን ላይ እናካፍላቸው። ያለን ማካፈል መልመድ አለብን። እኛ ቤት ውስጥ በጣም ብዙ ሻንጣዎች በልብስ ተጨናንቀዋል። እርግጠኛ ነኝ የምንለብሰው የማንለብሰው ያን አወጣን እንስጥ የሚሰጣቸው የሞራል ሳቲስፋክሽን ከዛስ የሆነ ሰዓት አንተን አስታውሶ የሚያመሰግንበት መንገድ ይመጣልና እኛም አንጠቀምበት፣ ለሌሎች ግን ቅንጦት የሆነ ነገር አለ እና እንፈትሽ። ቤታችን ውስጥ ብዙ እኛም አንጠቀምባቸው ለሰዎች የሚጠቅሙ ነገር አሉ። እሱንም ማድረግ ይቻላል። እንግዲህ በጎነት ለኛ ኢትዮጵያን አዲስ አይደለም፣ ግን ደግሞ በተናጣል ከሚሆን እንደዚህ በተደራጀና በፕሮግራም ሲመራ የበለጠ ውጤታማ ይሆናልና ካለፉት ዓመታት ጀምረን ስናይ በበጎ ፈቃድ የሚሰሩ ስራዎች የማህበረሰቡን በተቻለ መጠን ማህበራዊና ኢኮኖሚያዊ ችግሮቹን እየቀረፈ እና ውጤታማ እየሆነ ብዙ ሰው ተሳትፎ እንዲያደርግ እና ብዙ ሰውም ተጠቃሚ እንዲሆን እያደረገ ነው ብዬ አምናለሁ። እንደኛ ከተማ በርከት ያሉ በግላቸው የሚንቀሳቀሱ በጎ ፈቃደኞች አሉ፣ በማህበራትም በግልም። እነሱ ገንዘብ በማዋጣት ለምሳሌ ለምኖ አዳሪ የነበሩ ሴቶችን ወደ ስራ በማስገባት በኩል
በቃ ማለት ከችግር ለሚጋለጣሉ። ለምሳሌ አሁን ሴቶቹ የስራ እድል ሳይፈጠርላቸው ሲቀር ወደ ሴተኛ ዳሪነት ሄደው ህይወታቸውን እንትን ይላሉ ያበላሻሉ ማለት ነው። እነሱ ግን ወደ ስራ ሲገቡ ያው የስራ እድል በመፈጠሩ ምክንያት ኢኮኖሚያዊ ተጠቃሚ የሆኑና እነሱንም ሴቭ ያደርጋሉ ከተለያየ ችግር። እንዲሁም ደግሞ ልጆችም ካሏቸው ልጆቻቸውን ደግሞ ራሳቸውን ችለው የሚያሳድጉበት ሁኔታ የተፈጠረበት ሁኔታ ነውና እንደ ባህር ዳር ከተማ አሁን እንዳልከው ከ4 ዓመት ወዲህ በርከት ያሉ ችግሮች በተለይ ኢኮኖሚያዊ ችግር ያለባቸው ሴቶችም አረጋውያን አካል ጉዳተኞችም እንደዚሁ ተጠቃሚ የሆኑበት መንገድ ነው ያለና እንደው በዚሁ ማህበረሰባችን እንደው ማስተላለፍ የሚፈልገው መልእክት ማህበረሰቡ እንደው ከእንደዚህ አይነት እነዚህ አይነት ዘላቂ የሆኑ ኢኮኖሚያዊ ችግር ያለባቸው ሰዎች የተፈታ መሆኑን እያዩ በእነሱ ረክተው ሌላም እነሱም የዚህ አይነት ልምድ ኑሯቸው እነሱም በመስራት ሌላውንም በማስተባበር የተለያዩ የማህበረሰብ ክፍሎችን ተጠቃሚ እንዲያደርጉልን እንግዲህ የዚህ ክረምት የበጎ ፈቃድ አገልግሎት ለየት ባለ መንገድ የታቀደበት ሁኔታ ነው ያለ። ከዚህ በፊት በዋናነት ወጣቶችን ብቻ ማዕከል ተደርጎ ሲሰራ የነበረበት ሁኔታዎች ናቸው ያሉት። በዚህ በጀት ዓመት ከወጣቶች የበጎ ፈቃድ አገልግሎት ወጣ ብሎ የዜጎች በጎ ፈቃድ ሁሉም የህብረተሰብ ክፍሎች እንዲሳተፉበት ታስቦ ታልሞ ወደ ስራ የተገባበት ሁኔታ ነው ያለ። ከዚህ አንጻር እቅድም ስናቅድ ጀምሮ የሚሳተፉ በጎ ፈቃደኛ ወጣቶች፣ ሴቶች፣ ህፃናት፣ አካል ጉዳተኞች፣ አረጋውያን፣ የመንግስት ተቋማት፣ የልማት ድርጅቶች፣ የሃይማኖት ተቋማት፣ የግል ባለሀብቶች፣ አደረጃጀቶች፣ የሴቶች፣ የወጣቶች የበጎ ፈቃድ በዚህ የበጎ ፈቃድ አገልግሎት እንዲሳተፉ ግብ ጥለን እቅድ ወደ ስራ የገባንበትና የተሻለ እንቅስቃሴ ያለበት ሁኔታ ነው ያለ። ትኩረት ተሰጥቶ መንግስትም ስራውን እየገመገመ ከመክፈቻ ፕሮግራሙ ጀምሮ የክልላችን ከፍተኛ አመራሮች ርዕሰ መስተዳድራችን ጨምሮ የፓርቲ አመራሮችን የመንግስት ኃላፊነቶች ጨምሮ የህዝብ ክንፎችንም ጨምሮ ያው ስራው እየተሰራ እናንተም ያያችሁበት ለህዝብ ተደራሽ ያደረጋችሁበት ሁኔታዎች ናቸው ያሉና ይህ አሁን የተጀመረው ስራ በቀጣይም ግቡ ላይ እውን እንዲሆን ሁሉም በጀመርነው ግለት እንዲቀጥል ትኩረት ሰጥተን መስራት መቻል አለብን። በጎ ፈቃድ ለማስራት የተለየ ጉዳይ አይጠይቅም። ሰብ መሆን ብቻ በቂ ነው። ስለዚህ የምንሰራው ለማንም አይደለም፣ ለራሳችን፣ ለህዝባችን፣ ለክልላችን ነው። ይህንን በመስራት የህዝባችን ጥያቄ ልንመልስ ይገባል የሚል መልእክት ነው ያለኝ። የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን ስትከታተሉ የቆያችሁት ከአማራ ሚዲያ ኮርፖሬሽን ወደ እናንተ የደረሰውን አሚኮ ወቅታዊ ዝግጅታችን ነው። በዛሬው ዝግጅታችን የበጎ ፈቃድ አገልግሎትና የህዝብ ተጠቃሚነት በሚል በባህር ዳር ከተማ የተከናወኑ የበጎ ፈቃድ አገልግሎት ስራዎች ምን ያህል ኢኮኖሚያዊና ማህበራዊ ችግሮችን እያቃለሉ ነው የሚለውን በስፋት አስቃኝተናቸዋል። ፕሮግራሙን ወደ እናንተ በማድረስ ነጻዲቁ አላምረው ከካሜራ ባለሙያው አብርሃም ንደግ ጋር አብረን ቆይታ አድርገናል። በሌላ ጊዜ በሌላ ርዕሰ ጉዳይ እንጠብቃችኋለን። ሰላም ቆዩ።